ስትጀምር ድሮም አንተ የህወሓት ጠበቃ ነህ ብለው ይናገራሉ ብለህ ነው ጽሁፍን የሚጀምረው ከነገረ ህወሓት ጋር ወይም ትግራይ ጋር ተያይዘው የምታነሳው። አንደኛ የጽሁፉ ርዕስ ራሱ ነገረ ትግራይ ነው የሚለው እንጂ ነገረ ህወሓት አይልም። ለማስተካከል በዛ ክፍል ውስጥ የአድሬስ የምታደርገው አንዱም ህወሓትና የትግራይን ህዝብ ስፔሲፊካሊ ነጥለ በዛ መልኩ ስላላስቀመጥክ ነው ግልጽ ለማድረግ። አሁን የቅድሙ ጥያቄ መነሻው የመጣው ከዛ ነው። ብዙ ሰዎች ስለ ህወሓት በሚያወሩበት ጊዜ እና በዚህ ጽሁፍም አምጥታ ያመጣው ሰዎች ህወሓትን ሲቃወሙ ህወሓት ላይ ጫና ሲያደርሱ ወይም እንደው ህወሓት እንዲጠፋ ሲታገሉ እና ሲመኙ ያንን አዙረ ከትግራይ ህዝብ ጋር ነው የምታገናኘው። ጽሁፉ ያገናኘዋል ስፔሲፊካሊ። አሁን እኔ ሜካፕ እያደረኩ አይደለም፣ ራሱ ጽሁፉ እንደዛ ብሎ ነው የሚያወራው። እና መግቢያ ላይ ለምንድን ነው ድሮም የህወሓት ጠበቃ ነው የሚሉኝ ብላ ያስቀመጥከው? አሁንም እኔ እንደሱ ብዬም አላቅም ልልም አልችልም። እሱን ካልኩ ከራሴ ጋር ተጣልቻለሁ ማለት ነው። ህወሓትን ከማናችሁም ያላነሰ የታገልኩ ሰው ነኝ፣ እየታገልኩ ያለው ሰው ነኝ እኔ። ስለዚህ ከህወሓትን የሚታገልን ሰው የትግራይን ህዝብ የሚታገል አድርጌ ላቀርብ አልችልም። እንደሱ ላቀርብ የምችል ከሆነ ራሴን ከተጠያቂነት ላድን አልችልም። ህወሓትን መታገል መብት ነው ብቻ ብዬ አይደለም ማቆመው፣ ተገቢ ነው ብዬ ነው ማለት። ሌሎች እንዲታገሉት ብቻም አይደለም የምጠብቀው። ስታገለው ነው የኖርኩት፣ አሁንም እታገለዋለሁ። አሁንም መነሻ ስህተት ነው። ህወሓትን መታገል የትግራይን ህዝብ መታገል ነው ብዬ አላቅም፣ ልልም አልችልም። እንደዛ የሚሉ ሰዎች አሉ ወይ? አዋሉ። ምናልባት አሁን የምናደርገው ለትግራይ ህዝብ ብላችሁ ህወሓትን ተው ይላል እኮ። በዚህ ሰዓት መታገል ተገቢ አይደለም ይላል ጽሁፍ እኮ። እንዴት እንተርጉመው? እሱ ስህተት ነው። እኔ ያልኩት ቃል በቃል አሁን ባለው ተጨባጭ ሁኔታ ትግራይን ለማዳከምና ለማጥፋት የሚደረገው ጥረት የትግራይን ህዝብ ለአደጋ ያጋልጣል። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው። የትግራይ ህዝብ የኢትዮጵያ አካል ነው። ትልቁ ችግር ምንድነው? አሁን ባይምሯችን ትግራይን ከኢትዮጵያ አውጥተናል። በትግራይ ህዝብ የሚደርስ ሰቆቃ፣ በትግራይ ህዝብ የሚደርስ ችግር በኢትዮጵያ ላይ የደረሰ አድርገን አናስብም። ትልቁ አይምሯችን ውስጥ አገሪቱ መፍረሷን የሚያሳየው ይሄ ነው። እኔ እያልኩ ያለሁት ምንድነው? አሁን ባለው ተጨባጭ ሁኔታ ለምን የሚለውን ልንወያይበት እንችላለን። ህወሓትን ለማጥፋት የሚደረገው ርብርብ ስህተት ነው። የትግራይን ህዝብ የበለጠ ለአደጋ ያጋልጣል። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው የሚል። ስለዚህ እኔ በትክክል የምለውን ነገር መረዳት ለሚፈልግ ሰው እያልኩ ያለሁት ህወሓትን አትታገሉ አይደለም፣ ህወሓትን አትቃወሙ አይደለም፣ ወይም ህወሓትን መቃወም መታገል የትግራይ ህዝብን መታገል ነው እያልኩ አይደለም። ህወሓትን ለማጥፋት አትስሩ። ህወሓትን ማጥፋት ዓላማ አድርጋችሁ አትንቀሳቀሱ። እሱ የበለጠ ችግር ያመጣል እንጂ አይጠቅምም ነው እያልኩ ያለሁት። ሁለቱን መለየት ነው። እየታገልኩ ህወሓትን ሌሎችን አትታገሉ ልል አልችልም። ህወሓትን መታገል የትግራይ ህዝብ መታገል ነው ልል አልችልም። ህወሓትን ማጥፋት ግን አዎ የትግራይ ህዝብ አሁን ባለው ሁኔታ አደጋ ውስጥ ይከታል። ይሄ ደግሞ ለኢትዮጵያ ማይበጅም ብያምናለሁ። አቋም ይሄ ነው። በዚህ ላይ የሚመጣ ክርክር ካለ ልከራይ። ጥሩ እዚህ ጋር ስለ ባያስ ስታወራ ልደቱ ይሄንን ያልከው ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የነዚህ የጥቂቶቹ ሚዛናዊነትም እኔን ጨምሮ ብዙውን ጊዜ ራሴን የጨመርኩት ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ ትልና ይህ የሚሆንበትን ምክንያት የምረዳው ቢሆንም እዚህ ላይ በግልጽ ባልናገረው እመርጣለሁ ብለን ያስቀመጥከው አንደኛው ይሄንን ትችት የሚያነሱት በተለይ በከረረ መልኩ ህወሓት ላይ ትችት የሚያነሱት ሰው እየለየን ህወሓት ላይ ትችት የሚያነሱት ሰዎች በቂ ምክንያት የላቸውም እንዲሁ ባያስ ስላላባቸው ብቻ ነው ወይስ ኦብጀክቲቭ ምክንያት የላቸውም ወይ የሚል ነው ጥያቄው የሚሆነው። ሁለተኛ በአደባባይ የማይነገር ከሆነ ያው ጽሁፍ ጋር አይመጣም። ጽሁፍ ላይ የሚካተተው በአደባባይ መናገር የምፈልገውን ብቻ ነው የምታወጣውና መናገር ካልፈለግ ይሄንን አንቀጽ ለምን አስገባ? እረዳለሁ እነኚህ ሰዎች ለምን እንደዚህ እንደሚሆኑ፣ ነገር ግን አልናገርም ነው የሚለው ጽሁፉ። የመጀመሪያው ጥያቄ ምን ነበር? ይቅርታ ሞገስ። የመጀመሪያ ጥያቄ ባያስ ሚዛናዊ የሚባሉ ወትሮ ሚዛናዊ የሚባሉ ባያዝ አለባቸው ወደ ትግራይ ሲመጣ ነው ያልከውና ኦብጀክቲቭ የሆነ ምክንያት የላቸውም ወይ ከባያስ ባሻገር ነው ያልከው? ህወሓትን አክርሮ ቲፒኤልኤፍን ለመጥላት፣ ቲፒኤልኤፍን ለመንቀፍ፣ ቲፒኤልኤፍን ለመታገል
ከበቂ በላይ ምክንያት አለ ብዬ አምናለሁ። ቲፒኤልኤፍን ይጥፋ ብሎ ቲፒኤልኤፍን ለማጥፋት መታገል ግን የፖለቲካ ምክንያት አለው ብዬ አላምንም። የሚጠቅም የፖለቲካ ምክንያት አለው ብዬ አሳማኝ የሆነ ራሽናል የሆነ የፖለቲካ ምክንያት አለው ብዬ አላምንም። አንዱ መልስ ይሄ እሱን ለምሳሌ በአስተሳሰብ እንዲሸነፍ መታገል ተገቢ ነው ብዬ አምናለሁ። በቂ ምክንያት አለ ብዬ አምናለሁ። እሱን የምንታገል ኃይሎች እኔን ጨምሮ ትግራይም ውስጥ እንኑር በሌላው የኢትዮጵያም አካባቢ እንኑር ተጨባጭ የሆነ በቂ ምክንያት አለ ቲፒኤልኤፍን ለመታገል ለመቃወም። እሱን ማድረግ አለብን ብዬ ነው ማለት። እሱን በማድረግ አንድንም ሰው ተሳስቷል ብዬ አላውቅም ልልም አልችልም። ምክንያቱም እኔም ራሴ ቲፒኤልኤፍን የምታገል ሰው ነኝ። የወጣትነት እድሜን የሚያጠፋው ቲፒኤልኤፍን በመታገል። ቲፒኤልኤፍን ማጥፋት የሚለው ግን ለኔ አውዳሚ የፖለቲካ አመለካከት ነው። ተገቢ አይደለም፣ ስህተት ነው። እስካሁንም ለብዙ ስህተት ዳርጎናል፣ ወደፊትም ለብዙ ጥፋት ያጋልጠናል የሚል እምነት ነው ያለኝ። በመብት ደረጃ ይሄን መብታቸው ነው ማመን መጥፋት አለበት ብለው አይጠቅምም ብዬ ግን አምናለሁ። የተሳሳተ አመለካከት ነው ብዬ አምናለሁ። ካለፉት ውድቀቶች፣ ችግሮች አለመማር ነው ብዬ ግን አምናለሁ። ይሄን ነው የምለው። ከዛ ውጪ ሁለተኛው ምን ነበር ጥያቄ? አይ እረዳ ለምን እነዚህ እንደሚሉ አውቃለሁ፣ ግን እዚህ መግለጽ አልፈልግም። ለምን አልጠቀስከውም አልከኝ። እኔ ብዙ ጊዜ ኃይለ ቃላትን ላለመናገር እመርጣለሁ። አንዳንድ ጊዜ በፖለቲካ የምታምንበትን ሁሉ እና የምታውቀውን ሁሉ አትናገርም። ስለዚህ ከፈት አድርገህ አንባቢ የራሱን ግምት እንዲሰጥ ትተውለታለህ። አንዳንድ ጊዜ ጽሁፍን ደግሞ ውበት እንዲኖረው የሚያደርገው እንዲህ አይነት አገላለጽ ይመስለኛል። ጥሩ ወደ ኒቲግሪቲው እንሂድና ቀደም ክፍል አንድ ውይይት ላይ ስንሄድ የዚህ ጽሁፍም ርዕስ የሆነው ራሱ ዋናው ማጠንጠኛ መጨረሻ ላይ እየደረስን ይመስለኛል ብለህ ነው ያስቀመጥከውና መንደርደሪያውም እሱ ነው። ከዛም እንድንወጣ ነው የመፍትሄ አቅጣጫም ያስቀመጥከው፣ ጥሪም ያቀረብኩ ለእያንዳንዱ ባለድርሻ አካላት። የመጀመሪያው መጨረሻ የተጀመረው የብሔር ፖለቲካ አሸንፎ ሲወጣ ነው ብለሃል። ቃል በቃል ነው ኮት ማረቅ ቅድም ያወራነው። ይሄንን ደግሞ ያደረገው አንዱ ህወሓት ነው። አንዱ ያልኩት አንዱ በዋናነትም እድሉን ሲያገኝ የተከለው ህወሓት ነው። ዛሬም የቀየረው ነገር የለምና ይሄ ህወሓትን ለመታገልም አምርሮም ለመቃወምም ለመጥላት የሚለውን ኮቴሽኑ ስናስቀምጥና ፖለቲካዊ ስላልሆነ መጥላት በቂ ምክንያት አይደለም ወይ? የራሱ አንተ ራሱ በተጠቀምከው ለምን ትደግመዋለህ? በቂ ምክንያት እኮ አለ አልኩ አይደል እንዴ? አለ ባልኩበት ሰዓት ግን ተገቢ ነው አልኳ። ቀደም ተሳስተዋልም እላለሁ ስላልክ ተጨመርክበት እኮ ነው። ለምን ይሳሳታሉ? እኔው ራሴ የነገርኩት ነገር ህወሓትን ለመቃወም ለመታገል ከዛም አልፎ ለመጥላት ጥላቻ ጥቅም ካለው እኔ ይጠቅማል ብዬ አላምንም። ለመጥላት በቂ ምክንያት አለ አልኩ እኮ። በቂ ተገቢ አይደለም ወይ? ግን ተገቢ አይደለም ብዬ አምናለሁ አልኩ እኮ። ኳሊፋይ አደረክ። ተሳስተዋልም ብዬ አምናለሁ ስላልክ ነው። ያ ተገቢ የሚሆነው ለመቃወም ተገቢ ነው አልኩ እኮ። ለመተቸት ተገቢ ነው፣ ለመታገል ህወሓትን ተገቢ ነው አልኩ። የኔ ችግር ያለው ለማጥፋት ስትል ነው። ለማጥፋት ግን ቢጠፋስ ነው ያልኩት እኮ። እሱን ኤክስቴንሽን ወስደን ስትታገለው የነበረው ፓርቲ ቢጠፋ ምን ጨነቃን? ይጨንቀኛል። እንደሱ በቁንጽል አይደለም እኔ ፖለቲካን የማየው። ቅድም ምን አልክ? ይህ አይነቱ የብሔር ፖለቲካ በኢትዮጵያ ውስጥ አሸናፊ እንዲሆን የበላይ እንዲሆን ካደረጉ ኃይሎች ውስጥ አንዱ ነው አልክ አይደለም? ብቸኛ ግን አይደለም። ስለዚህ አንዱ ነው ያልኩት እኮ። አዳምጠኝ። አንዱ ነው አልክ፣ ብቸኛ ግን አይደለም። ምናልባትም የበላይ በጣም የተከለው የበላይ ብቸኛ አይደለም። ይሄን አመለካከት ይሄን ድርጊት የሚጋሩ ሌሎች ኃይሎች አሉ። ለምሳሌ ከነዚህ ኃይሎች ውስጥ አንዱ መንግስት ነው ወይም ብልጽግና ፓርቲ ነው። ሁሉንም የሀገሪቱን ክልሎች ከትግራይ ውጭ እያስተዳደረ ያለ። ስለዚህ አንድን ፓርቲ ለማጥፋት ይሄ ምክንያት የሚሆን ከሆነ ሁሉም ፓርቲዎች መጥፋት አለባቸው ማለት ነው። አያስኬድም። ይሄን ሁሉ አጥፍተን ማንን ይዘን ልንቀጥል ነው? የት ልንደርስ ነው? ይቻላልስ? ይሄን ማድረግ ተገቢስ ነው? ከዋናው ነው የሚጀምረው። ስትራቴጂካሊ ብትጠይቀኝ ከዋናው ጀምረን ወደ ቅርንጫፍ ነው ቀጥሉበት። በፊትም ተሞክሯል። ህወሓትን ለማጥፋት ተብሎ ጦርነት ተካሂዶ በሚሊዮን የሚያልቅ ህዝብ አልቋል። ህወሓት አልጠፋም። አገሪቱ ወደ አዘቅት ነው የገባቸው። ያዋጣል የምትሉ ኃይሎች ካላችሁ ቀጥሉበት። ራሱን በራሱ እያጠፋ እኮ ነው ያለው። ራሱንም በራሱ እያጠፋ ነው ያለው እኮ። ሰው እዛው ላይ ነው ቅርቃር እያመጣ ያለው። በራሱ ተውለት። እውነቱን ለመናገር ህወሓት ተዳክሞ
ሚና የለሽ እንዳይሆን እንዳው ያደረግን ያለ ነው እኛ ነን ጥላቻችን ከገደብ ያለፈ ስለሆነ በተለየ ሁኔታ ኢትዮጵያ ውስጥ እሱ ቢጠፋ ያገሪቱ ችግር በእኖ እንደሚጠፋ አድርገን አስበን ስለምንረባረብ ነው ጠንካራ ያደረግነው እልክ ውስጥ ገብቶ ሰርቫይቭ እንዲያደርግ ያደረግነው እኛ ነን በራሱ ታሪካዊ ሂደት ሊጠፋ ይችላል ያ ምንም ችግር የለው ሊጠፋ ይችላል እኛ ግን ከሌሎች የፖለቲካ ኃይሎች ሁሉ ለይተን እሱን ለማጥፋት ምናደርገው ጥረት ተገቢ አይደለም ለትግራይ ህዝብም የሚያስተላልፈው መልእክት ተገቢ አይደለም ቅድም እንዳልኩት ቃሉን ልጠቀመው አልፈልግም እንዲህ አይነት አመለካከት አስፈላጊ አመለካከት አይደለም ጤናማ አመለካከት አይደለም መቆም ነው ያለበት አይ ከህዝቡ ጋር ለምን ነው የምናገናኘው ቅድም እየለየን እንየው ብለናል እንደ ፓርቲ ብቻ የምታየው ከሆነ ትግራይን አሁን በበላይነት እያስተዳደረ ያለው የቲፒኤልኤፍ አመራር ነው ስለዚህ ከትግራይ ህዝብ ጋር ቀጥታ የተገናኘ ነው በተጓዳኝ በተዘዋዋሪ አይደለም ይገናኛል የትግራይ ህዝብ የህልውና ፈተና ውስጥ ገባው ብሎ ሲያስብ እና 2 አመት ጦርነት ሲያካሂድ ጦርነቱን ይመራው ማለት ነው ቲፒኤልኤፍ ነው ይሄን እውቅና ሰጥቶ እኮ ነው መንግስት ከቲፒኤልኤፍ ጋር የተደራደረው እና ለምንድን ነው ከትግራይ ህዝብ ጋር የማይገናኘው ባየር ላይ ነው ያለው ከህዝብ ጋር እኮ ነው ያለው ከህዝብ ሁሉና ጋር ነው ያልኩ ኳሊፋይ ማለት ከህዝብ ሁሉና ጋር አሁን ባለው ተጨባጭ ሁኔታ ይገናኛል ለምን ካልከኝ አንዱ ተጠያቂ ራሱ ህወሓት አድርጌ ላቀርብልህ ይችላል አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ትግራይ ውስጥ ያለው ማህበራዊ መሰረት ቀላል ማህበራዊ መሰረት አይደለም ከሌሎች ፓርቲዎች ሁሉ የበለጠ ማህበራዊ መሰረት አለ ይሄ እንዲሆን ማን አደረገ ካልከኝ አንዱ ተጠያቂ ቲፒኤልኤፍ ነው ራሱ አምባገነን በመሆኑ ለሌሎች እድል ባለመክፈቱ ይሄን መቃወም አለብን መተቸት አለብን መታገል አለብን እንዲቀየር ቲፒኤልኤፍ መጥፋት አለበት የሚለው ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ ኦህዴድ በስልጣን ላይ ባለበት ሁኔታ በአዴን በስልጣን ላይ ባለበት ሁኔታ በተለየ ሁኔታ ህወሓት እንዲጠፋ መረባረብ በተለይ አሁን የፌደራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ በየቀኑ ህይወታችንን የሚወስን መንግስት 4 ኪሎ ተቀምጦ ያለ ህወሓት ላይ ምንረባረብ ከሆነ ራሳችን መጠየቅ አለብን እኔ ጤነኛ አመለካከት ነው ይሄ አላም እኔ በየቀኑ ያለኝን ህይወት የሚወስነው አሁን ህወሓት አይደለም ብልጽግና ፓርቲ ነው ከህግ ውጭ የሚያስረኝ ብልጽግና ፓርቲ ነው አሁን አስሮ ከህግ ውጭ እስር ቤት የሚያቆየኝ ብልጽግና ፓርቲ ነው ከስር ተፈትቼ ወደ ሀገር ውጭ እንዳልወጣና እንዳልታከም የሚከለክለኝ ብልጽግና ነው ወደ ሀገሬ እንዳልመለስ የሚከለክለኝ ብልጽግና ነው እያንዳንዱ ህይወታችንን አሁን የሚወስነው ማንም አይደለም ፌደራል መንግስቱን የተቆጣጠረው ብልጽግና መንግስት ነው ህወሓት አሁን ለራሱ ህልውና የሚፍጨረጨር አካል የሚገርም ነው መንግስት እሱ ይመስላል አሁን አብዛኞቻችንን እንረባረበው ቲፒኤልኤፍ መጥፋት አለበት ቋምጠናል ሰርቲፊኬቱ ተሰርዞ ህወሓት ከመድረገጽ ጠፋ የሚል ዜና ለመስማት ብዙዎች ቋምጠዋል ትልቅ ድል መስሎ ነው የሚታያቸው ቲፒኤልኤፍ ከኢትዮጵያ ፖለቲካ ሲወጣ የኢትዮጵያ ችግር የሚፈታ ቢሆን ኖሮ ብልጽግና አሁን ዲሞክራት መንግስት ሆኖ ይቀጥል ነበር 7 አመት አየነው ከብልጽግና ፓርቲ ቲፒኤልኤፍ ተለይቶ ብልጽግና የባሰ ህወሓት ሆኖ ነው ይቀጥል የባሰ አፋኝና አረመኔ ሆኖ ነው ይቀጥል እውነቱን እንነጋገር ከተባለ አሁን ባለው ተጨባጭ ሁኔታ መጥፎ ነገር እናነጻጽር ከተባለ ከሌላው የኢትዮጵያ ክፍል የተሻለው የትግራይ ነፃነት ተቃውመህ መዋል ማድረግ ትችላለህ እዛ ትችላለህ ሌላው ኢትዮጵያ ትችላለህ በምን መመዘኛ ነው አሁን ልክ ይቺ ሀገር በዲሞክራሲ መንግስት እንደምትመራ ህወሓትም ወዶ ሁኔታው አስገድዶት ኢምፖስት ተደርጎበት ነው እንጂ ህወሓት ዲሞክራት ሆኖ ወዶ ፈቅዶ ያደረገው ጉዳይ አይደለም በፍላጎት እሺ ተው በፍላጎት ፈልጎ ራሱ ካለብን ክፉ ነገሮችን መጥፎ ነገሮችን ማነጻጸር ካለብን ከብልጽግና ቲፒኤልኤፍ ይሻላል ነው ተጭኖበት ነው ያልኩት ትግራይ ክልል ላይ ውጤቱን ነው ያወራ ያለው እንጂ ተጭኖበት እንጂ ፈልጎ መርጦ የሚዲያ ነፃነትን የመናገር መናዝመን ብላክ ኤንድ ዋይት ህወሓት የሚባለው ድርጅት አምባገነን ነው ኢንሄረንትሊ በዲሞክራሲ ማያምን ነው ብዬ ከተናገርኩና ይሄን አስተሳሰብ ይዤ መታገል ከጀመርኩ 10 አመታት አልፈውኛል አቋሜ ነው ይሄ ግልጽ የሆነ አቋሜ ነው ህወሓትን ነው ስታገል ያረጀሁት አሁንም እታገለዋለሁ አስተሳሰቡ በኢትዮጵያ የተተከለው አስተሳሰብ የህወሓት ማስተሳሰብ ነው እሱ ብቻ ያመጣው ነው ብያለሁ
ከ1960ዎቹ የተማሪዎች እንቅስቃሴ ጀምሮ እየተንከባለለ እየተጠራቀመ የመጣ ችግር ነው። ህወሓት በዛ ውስጥ አንድ ተጠያቂ ነው። በ27 ዓመቱ ስርዓት ደግሞ ዋና ተጠያቂ ስታገለው ነው የኖርኩት። ይሄን አስተሳሰብ ወደፊት መታገለዋል። ህወሓትን መታገል ይሄ ነው። ከምድረ ገጽ ይጥፋ ማለት ግን ቃሉን ልናገረው የምጠየፈው አመለካከት ማራመድ ነው። የሱ ተጋሪ መሆን አልፈልግም በኔ በኩል።